ይስጥልኝ። የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ አቶ ጌታቸው ረዳ ከደብረ ጽዮን ይልቅ ታደሰ ወረደ ይሻለኛል አሉ። እንድንዋረድና እንድንሳደድ ሆነናለን ብሏል። በ2012 የተካሄደውን ምርጫ የእብዶች ቡድን ያካሄደው ነበር በማለት ገልጿል። ዝርዝሩ ተዘጋጅቷል። ሆርሙዝን እነሱ ሲያስከፍቱ እኛ ደግሞ ቀይ ባህርን ማስከፈት አለብን ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። እኛ ቀይ ባህር ላይ ካልገባን የዓለም ንግድ ይስተጓጎላል ሲሉም ተሰምተዋል። ይህንንም ይዘናል። በቦሌ ኤርፖርት የቱርክ አየር ኃይል የጦር መሳሪያ እየተራገፈ ስለመሆኑ የዓይን እማኞች አሳወቁ። ብልጽግና ከራዳር እይታ ውጭ የሚያጓጉዘው ጦር መሳሪያም የኢራን ጦርነት ከተጀመረ ጊዜ አንስቶ በተከታታይ እየተካሄደ ያለ ነው ተብሏል። ከምንጮች የተገኘው መረጃ ይቀርባል። ጋዜጠኛው ማስክ በለበሱ የመንግስት የጸጥታ ኃይሎች መታፈኑ ተሰማም። የሚዲያ ተቋሙ ጋዜጠኛው በፖሊስ ተቋማት ሳይሆን ባልታወቀ ስፍራ እንዲሰወር ተደርጓልም ብሏል። ሌላኛው መረጃችን ነው። አሜሪካ የሁለት ሳምንቱን ጊዜያዊ የተኩስ አቁም እንዲራዘም ጥያቄ አላቀረብኩም ስትል ገለጸች። ኢራን የገባው ፓኪስታን ልዑክ ሁለቱን ሀገራት ወደ ድርድር ለመመለስ ጥረቱን ቀጥሏል። ይህ በእንዲህ እንዳለ እስራኤል በሊባኖስ በቀጠለችው ጥቃት የተጎዱ ሰዎች አሃዝ ከ7000 መሻገሩ ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ከደብረ ጽዮን ገብረ ሚካኤል ይልቅ ታደሰ ወረደ ይሻለኛል ሲሉ ገልጿል። እንድንዋረድና እንድንሳደድ ሆነናለን ብለዋል። በ2012 የተካሄደውን ምርጫ የእብዶች ቡድን ያካሄደው ነበር በማለትም ገልጸውታል። መንግስታዊ ኃላፊነታቸው የብልጽግናው ፕሬዝደንት አማካሪ የሚል ቢሆንም ይፋዊ ስራቸው ግን ለ2 ዓመታት መርተውት በኋላም ጥለውት የሄዱት የትግራይ ክልል ጉዳይ የሆነላቸው ጌታቸው ረዳም ከአንድ ሳምንት በፊት የጀነራል ታደሰ ወረደ የስራ ዘመን ሲራዘም ቻቸው ጋር አብረው ታይተው ነበር። በዛ የስልጣን ማራዘሚያ ስብሰባ ላይ ጌታቸው ረዳ የተገኙት እንደ ምስራቅ አፍሪካ አማካሪነታቸው ይሁን አሊያም ትግራይን በምስራቅ አፍሪካ ውስጥ እንደሚገኝ ሌላ አካል ቆጥረውት አሊያም የስምረት ሊቀመንበር በመሆናቸው ወይንም ደግሞ ትግራዊ በመሆናቸው ግልጽ ባይሆንም ፈነቀለኝ ሳያግዘ ይቀርም ለኔ አመራር መክሸፍም ተጠያቂ ነው ሲሏቸው የከረሙትን ጀነራል ታደሰ ወረደን ለተጨማሪ ጊዜ ፕሬዝደንትነት እንዲሆኑ የፈቀደው ስብስብ ግን አባል ሆነው መታየታቸው አይዘነጋም። ጀነራል ታደሰ ወረደን ከመከተልነቱ ሳላባረረው ከኔ ጋር መቆየቱ ይቆጨኛል እያሉ በጋዜጣ ላይ የጻፉት ጌታቸው ረዳም አሁን ደግሞ ጀነራሉን ከደብረ ጽዮን ይሻለኛል ብለዋል። በጀነራል ታደሰ ወረደና በህወሓት አመራር መካከል የስልጣን ልቀቅ አትልቀቅ ውዝግብ ከተሰማ በኋላ አስተያየታቸውን የሰጡት ጌታቸው ረዳም ደብረ ጽዮን ከሚመራው ጦርነት ታደሰ የሚጮህለት ሰላም ይሻለኛል ይላሉ። ከ7 ዓመታት በፊት ህገ መንግስቱን አክብረን ምርጫ በግድ ማድረግ አለብን፣ ምርጫ ከ5 ዓመት እንዳያልፍ ህገ መንግስቱ ስለሚከለክል ብለን ምርጫ ለማከናወን ወስን፣ በዛ ውሳኔ ላይ እኔም ነበርኩበት ያሉት አቶ ጌታቸው ባለንበት አደገኛ ሁኔታ ውስጥ እንድንወድቅ እንድንዋረድና እንድንሳደድ ያደረገው የቀድሞ የህወሓት አመራር አሁንም እንደ ትናንቱ የትግራይ ህዝብን ወደ እሳት ማግዶ እድሜውን ለሳምንታት ለማራዘም ደፋ ቀና እያለ ነው በማለትም ከሷል። መንግስታችን ይመለስ በሚል የተጀመረው የ100ኛ ዙር እብደት እየተካሄደ ይገኛል ያሉት ጌታቸው ያ የተባለው ምርጫ ከተካሄደ ከ6 ዓመት በላይ ሆኖታል። ከመስከረም 25 ካለፈ ህገ መንግስቱ ተጥሷልና መንግስት የሚባል አላውቅም የሚለው የእብዶች ቡድን ከ7 ዓመት በኋላ በህዝብ ተመርጫለሁና ከጀመርኩ አይቀር እኔው ራሴ ላጥፋችሁ እያለ ነው። ህዝብን ወደ ሲኦል ያስገባ ደንቆሮ አመራር ተመልሶ ሙሉ በሙሉ አጠፋችኋለሁ ይለናል ሲሉ ስድብና ዘለፋ ያዘለው ጽሁፋቸውን አስፍሯል። የዚህ ቡድን መሪዎች እብዶች ናቸው የሚሉት ጌታቸው የሚሰማቸው ካገኙ የማይፈጽሙት ክፋት የለም፣ ሻቢያም ለጥቅሙ ሲል ይሰማቸው ይሆናል፣ ደብረ ጽዮን ከሚመራው ጦርነት ይልቅ ታደሰ የሚጮህለት ሰላም ግን ይሻለኛል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የህወሓት ምክትል ሊቀመንበር በነበሩ ጊዜ ሊሰሩት የሚገባ በርካታ ስራ ሳይሰራ በመቅረቱ የትግራይ ህዝብ በብልጽግናና በህወሓት መካከል እንዲጎሳቆል አድርገዋል በሚል የሚተቹት ጌታቸው ረዳም የአብይ አህመድ ተሿሚ ከሆኑ ጊዜ ጀምሮ በትግራይ ጉዳዮች ላይ አስተያየቶችን በማቅረብ ይታወቃሉ።
ሆርሙዝን እነሱ ሲያስከፍቱ እኛ ደግሞ ቀይ ባህርን ማስከፈት አለብን ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹም። እኛ ቀይ ባህር ላይ ካልወጣን የዓለም የንግድ ስርዓት ይስተጓጎላል ሲሉም ተሰምቷል። የሁለት ሳምንት እንኳን መጠባበቂያ ነዳጅ የሌለውን አገዛዝ እየመሩ ግን ለዓለም ታላላቅ ሀገራት አሁን የተፈጠረውን የዓለምን ቀውስ እንደሚመጣ ነግራቸው ነበር የሚሉ አስገራሚ ባለትንቢት መሪዎችም አሏት ኢትዮጵያ። እንዲህ የዓለም ጦርነትና የባህር ላይ ቀውስን እንተነበያለን የሚሉት የብልጽግና ሰዎች በመጨረሻ ሀገሪቱ በዛ ጦርነት ዳፋ ዜጎቿ እንዴ ሲጎዱ መፍትሄ ብለው ያቀረቡት ግን ፈጣሪ ያለ ወቅቱ ዝናብ አምጥቶልናልና እሱን እንጠቀመው የሚል እንደነበርም የቅርብ ጊዜ ትውስታ ነው። ከዚህ ቀደም ከምናቀው ዝናብ በተለየ መንገድ እኛ ኢትዮጵያውያን ልንወስድ ይገባናል። ምክንያቱም ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር ሁለት አንኳር አስፈላጊ ጉዳዮች፣ አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ ቁልፍ ግብአቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። የቀደመው ጊዜ የኢትዮጵያ የተለያዩ የልማት ጅማሮችን እያጣጣሉ እሳቸው ጀመርኩት የሚሉትን ሁሉ እያወደሱ በብልጽግናው ልሳናት በኩል በተመሳሳይ ሰዓት በሁሉም ስፍራ መከሰታቸውን የቀጠሉት አብይ አህመድ አሁን ደግሞ እነርሱ ያሏቸው የዓለም ሀገራትን ሆርሙዝን ለማስከፈት ይሰራሉ፣ እኛም ትልቅንን ቀይ ባህርን ማስከፈት አለብን ብለዋል። በክፋት ነው ቀይ ባህርን የተነጠቅነው፣ ተወደደም ተጠላም እናስመልሰዋለን፣ ያ ካልሆነ ግን ሰፈሩ ይበጠበጣል፣ የዓለም ንግድ ይናወጣል ሲሉም ዝተዋል። ጠቅላይ ሚኒስትር አብይ በክፋት ባለመነጋገር በሰጥቶ መቀበል መርህ ባለማመን ኢትዮጵያን የባህር በር አልቦ አድርጎ መቀጠል ሁሉን አሸናፊ በሚያደርግ መንገድ መፍታት ካልተቻለ በዚህ መንገድ መቀጠል ልክ አሁን እንደምናየው ነው። ለምንድን ነው የሆርሙዝ ስትሪፕን ማስከፈት የዓለም አጀንዳ የሆነው? የቀይ ባህር ቢዘጋ ማስከፈት ከኛ በላይ ለማን አጀንዳ ይሆናል? ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። እሳቸው በቅርብ ዓመታት ወትሮም በአሰብ ወደብ ላይ የሚታወቅ አቋማቸውን ሲገልጹ የሚታወሱት ሌትናንት ጀነራል ጻድቃን ገብረትንሳኤ በቅርብ ቀናት እንደዚሁም ሌሎች የኦህዴድ ብልጽግና ወታደራዊና የሲቪል አመራሮች በተለይም በኤርትራ ወደቦቻችንን የተነጠቅነው በሴራና ተከፍቶ በነበረ ጦርነት ባሸነፍነው ማግስት ነው ሲሉ መስማት የተለመደ ነው። ይህ ያልተለወጠ ግን በየቀኑ እንደ ኢቲቪና ፋና ባሉ የሚዲያ ተቋማት ላይ ብቻ ኢትዮጵያን የወደብ ባለቤት የማድረግ የፕሮፓጋንዳ ዘመቻ መስማት የታከተው አንድ ታዛቢ ቀይ ባህር የሚሉትም አሰብን ቦታቸው አልተቀየረም፣ በእርግጥ እንደሚባለው የውስጥ ተቃዋሚዎቻቸውን ለመፈረጅና ይህንንም ለአጀንዳ መጠቀሚያ ለማድረግ እየዋሉት ካልሆነም 4 ዓመት ከሚሰብኩን በ4 ቀናት ለምን አያስመልሱትም ማለቱ ጥቂት የማይባሉ ሰዎች ሀሳብም የሚጋሩት መሆኑ አይቀርም። በዲፕሎማሲ በዓለም ተወዳዳሪ የሌለን ካልሆነ በወታደራዊ አቅማችን እንኳን የአፍሪካ ቀንድ ዓለምም የሚቀናብን ነው ብላችኋልና ሲል ቢያክልም እንዲሁ በቦሌ ኤርፖርት የቱርክ አየር ኃይል ጦር መሳሪያ እያራገፈ መሆኑን የዓይን እማኞች ገለጹ። ብልጽግና ከራዳር እይታ ውጭ የሚያጓጉዘው የጦር መሳሪያ የኢራን ጦርነት ከተጀመረ ጊዜ አንስቶ በተከታታይ እንደሚያካሂደውም ታውቋል። ከዓለም አቀፍ ግጭትና ጦርነት ምን ትርፍ እናገኛለን ብለን እናሰላለን የሚል መሪ ያለው የብልጽግናው አገዛዝ የኢራንን ጦርነት ከዓለም አቀፍ ማዕቀቦችና እይታዎች ውጭ ሆኖ ጦር መሳሪያ ሸመታውን ለማከናወን እየተጠቀመበት እንደሆነ እየተነገረ ነው። ይህ በምስሉ ላይ የሚታየው አውሮፕላን የቱርክ አየር ኃይል ንብረት የሆነው ኤርባስ ኤ400ኤም አትላስ የተባለ ዘመናዊ ወታደራዊ የጭነት አውሮፕላን ሲሆን በአዲስ አበባ ቦሌ አውሮፕላን ማረፊያም ጦር መሳሪያ ሲያራግፍ የሚታይ ነው። የዓይን እማኞች ለኢትዮ ፎረም ያጋሩት ይህ የቱርክ ግዙፍ ወታደራዊ አውሮፕላን ምስል በኢትዮጵያ የጭነትና ሎጂስቲክስ አገልግሎት ህንፃ ስር ጦር መሳሪያ እያራገፈም ይስተዋላል። 160055 የሚል መለያ ቁጥር ያለው ይኸው የጦር መሳሪያ ጫኝ አውሮፕላን ይህንን የመሳሪያ ማጓጓዝ ስራውን እስካለፈው ማክሰኞ ማለዳ ድረስ ሲያከናውን ነበርም ተብሏል። እንዲህ ያሉ ወታደራዊ በረራዎች በርከት ብለው እየመጡ ያሉት በተለይም እንደ አዘርባይጃን ካሉ ሀገራትና ከቱርክ ነው የሚሉት ምንጮች ወታደራዊ በረራዎች ከራዳር ውጭ አድርጎ የሚያጓጉዘው የብልጽግናው አገዛዝ የሻዕቢያ መንግስት የጦር መሳሪያ ከዘረፈው ወዲህ ትጥቅና ተተኳሽ በአየር መንገዶች ማጓጓዝን መርጧል ብለዋል። በዚህም መሰረት የቱርክ አየር ኃይል የአዘርባይጃን አየር መንገድና መሰል አካላት ከኢትዮጵያ አየር መንገድ ጋር በመተባበር ጦር መሳሪያ ማመላለስ ላይ ትኩረታቸውን አድርገዋል ሲሉም ገልጿል።
በሀገር ውስጥ የእርስ በርስ ጦርነቶች እነዚህን መሳሪያዎችን አብዙት የተጠቀመው የብልጽግናው አገዛዝ የቅርብ ጊዜ ተከታታይ ምልልሶቹም በሰሜን ኢትዮጵያ ሊያከናውን የተዘጋጀው ጦርነት አካል ሊሆኑ ይችላሉ የሚል ግምታቸውንም ምንጮቹ አስቀምጠዋል። ጋዜጠኛው ማስክ በለበሱ የመንግስት የጸጥታ ኃይሎች መታፈኑ ተነገረም። የሚዲያ ተቋሙ ጋዜጠኛው በፖሊስ ተቋማት ሳይሆን ባልታወቀ ስፍራ እንዲሰወር ተደርጓልም ብሏል። እንዲህ ያለው ነገር በሀገሪቱ የሚዲያ ባለሙያዎች ላይ ሲፈጸም ይህ የመጀመሪያ አይደለም። ከዚህ በፊትም የኢትዮ ፎረም ባልደረቦችን ጨምሮም ጋዜጠኞችን ማሰር፣ መደብደብ እና ባልታወቀ ስፍራ አፍኖ ማቆየት ብልጽግና ደጋግሞ ያደረገው ተግባር ነውና አዲስ ስታንዳርድ በደህንነት ካሜራ የተቀረጸን ማስረጃ ዋቢ አድርጎም ጋዜጠኛው ሲቪል ልብስ በለበሱ ሰዎች ከቢሮ መታገቱን አሳውቋል። እነዚህ ግለሰቦች ጋዜጠኛውን ለጥያቄ ትፈለጋለህ ካሉት በኋላ ወዳልታወቀ ስፍራ ይዘውት ሄደዋል ሲልም አንስቶም በደህንነት ካሜራ ሲሲቲቪ ምስል እንደሚታየው ከሆነም በርካታ የሲቪል ልብስ የለበሱ ግለሰቦች በጥቂት ደቂቃዎች ውስጥ ተከታትለው ወደ ህንፃው በመግባት ቢያንስ 3 ባርኔጣና ማስክ ያደረጉም እንደዚሁም አንድ ባርኔጣና ማስክ ያላደረገ ግለሰብ በደረጃው አካባቢ ሲንቀሳቀሱና ተግባራቸውን ሲያቀናጁ መስተዋላቸውን አብራርቷል። ከዛም ጋዜጠኛውን ይዘው መሰወራቸውን ያነሳል። ባለሙያው ያለበትን ቦታ ለማወቅ ቀኑን ሙሉ ከፍተኛ ጥረት ሲደረግ እንደነበር ገልጾም የአዲስ አበባ ፖሊስ፣ የፌደራል ፖሊስ ኮሚሽን፣ የለሚ ኩራ ክፍለ ከተማ ፖሊስ መምሪያና የመሪ አካባቢ ፖሊስ ጣቢያ ጋዜጠኛው በእርሱ ቁጥጥር ስር አለመሆናቸውን አረጋግጠዋል ሲል ገልጿል። የቀረበላቸውን የደህንነት የካሜራ ምስል የተመለከቱ የአዲስ አበባና የፌደራል ፖሊስ ኮሚሽን ከፍተኛ የክትትል ኃላፊዎችም በምስሉ ላይ የሚታዩ ግለሰቦች የነሱ አባላት እንዳልሆኑ እንደማያውቋቸው መግለጻቸውንም አንስቷል። በእርግጥ የብልጽግናው አገዛዝ ከመደበኛው የጸጥታ መዋቅሩ ባሻገር የማፊያ ቡድኖችን በማቋቋም እንዲገድሉ፣ እንዲዘርፉና እንዲደፍሩ እንደሚያደርግ በተደጋጋሚ መገለጹ ይታወሳል። አሜሪካ የሁለት ሳምንቱ ጊዜያዊ ተኩስ አቁም እንዲራዘም ጥያቄ አላቀረብኩም ስትል ገለጸች። ኢራን የገባው የፓኪስታን ልዑክ ሁለቱ ሀገራት ወደ ድርድር እንዲመጡ ጥረቱን ቀጥሏል። ይህ በእንዲህ እንዳለ እስራኤል በሊባኖስ በቀጠለችው ጥቃት የተጎዱ ሰዎች አሃዝ ከ7000 መሻገሩ ሰምቷል። አሜሪካ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ የጣለችው እገዳ አሁንም እንዳለ ነው። እንዲያም ሆኖ የተለያዩ ሀገራት መርከቦች እያለፉ ስለመሆኑ ታውቋል። ባለፉት 24 ሰዓታት ውስጥም 20 የንግድ መርከቦች በሆርሙዝ በኩል ማለፋቸውን የአሜሪካ ባለስልጣናትን በምንጭነት ጠቅሶ ዎል ስትሪት ጆርናል ዘግቧል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ የሆርሙዝ ሰርጥን ሙሉ በሙሉ እየከፈትኩት በመሆኑ እንኳን ሌላው ቻይናም እየተደሰተች ነው ሲሉ ገልጸው ይህንን እያደረኩት ያሉት ግን ለእነርሱ ብቻ ሳይሆን ለዓለም ሁሉ ነው ብሏል። ይህ ሁኔታ ዳግመኛ አይከሰትም፣ ቻይናም ወደ ኢራን የጦር መሳሪያ ላለመላክ ተስማምታለችም ብሏል። የቻይናው ፕሬዚደንት ሺጂንፒንግን በጥቂት ሳምንታት ውስጥ እዛው ስደርስ አቅፈው ይቀበሉ ኛል ብለዋል። በብልሃት አብረን ጥሩ ስራ እየሰራን ነው ሲሉም አክሏል። ሆርሙዝ የተዘጋው ለኢራን መርከቦች ብቻ ስለመሆኑ አሜሪካ የምትገልጽ ሲሆን ይህ ክልከላ አሁንም የቀጠለ ቢሆንም ከኢራን ጋር ያለው ፍሬያማና ቀጣይነት ያለው ንግግር ግን እንዳልተቋረጠም ተሰምቷል። ዋይት ሀውስ ግን የሁለት ሳምንቱ የተኩስ አቁም ስምምነትን ለማራዘም አሜሪካ በይፋ ጥያቄ አቅርባለች ተብሎ የወጣውን ዘገባ አስተባብሏል። ለቀጣይ ድርድር ግን እስካሁን የሚደረገው ንግግር የተቋረጠ አይደለም ሲልም ገልጿል። ይህ የጊዜው የተኩስ አቁም በሚቀጥለው ሳምንት አጋማሽ እንደሚያበቃ ይጠበቃል። በአሜሪካና ኢራን መካከል አደራዳሪ በመሆን እያገለገለች የምትገኘው የፓኪስታን ልዑካን ቡድን ከአሜሪካ መንግስት በተጨማሪም ውይይቶችን ከኢራን ጋር እያከናወነ ነው። በኢታማጆር ሹሙ የሚመራው ልዑክም ቴህራን ይገኛል። በሌላ ዜና በእስራኤልና በሄዝቦላህ መካከል በሊባኖስ እየተከናወነ ያለው ውጊያ ቀጥሏል። የእስራኤል መከላከያ ሰራዊት የጦር ጠቅላይ አዛዥ የሆኑት ኤያል ዛሜር ከሊታኒ ወንዝ በታች ያለውን አጠቃላይ የደቡባዊ ሊባኖስ ግዛትን ለሄዝቦላህ የመግደያ ቀጠና በማለት ገልጸውታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ጦርነቱን በተመለከተ ለማንኛውም ሁኔታ ዝግጁ መሆኗን አንስተው የእስራኤል ግቦች አሁንም ከአሜሪካ ዓላማዎች ጋር የተጣጣሙ ናቸው ይላሉ። እስራኤል በሊባኖስ የአየር ድብደባ ማድረግ ከጀመረች ጊዜ አንስቶ የተገደሉ ሰዎች አሃዝ ከ2167 በላይ መሆኑን የሀገሪቱ የጤና ሚኒስቴር ይገልጻል። በእስራኤል ጥቃት ጉዳት የደረሰባቸው ሰዎችም
ከ7000 በላይ ሆኗል። እስራኤል በደቡባዊ ሊባኖስ በፈጸመችው 3 ተከታታይ ጥቃትም ቢያንስ 3 የህክምና ባለሙያዎች ትናንት መገደላቸው ታውቋል። የሊባኖስ ባለስልጣናት እስራኤል ሆነ ብላ የጤና ባለሙያዎችን ኢላማ ተደርጋለች ሲሉ ወንጅለዋታል። የሊባኖስ ጤና ሚኒስቴር የመጀመሪያዎቹ የህክምና ባለሙያዎች የተገደሉት በእስራኤል ጥቃት ጉዳት የደረሰባቸውን ለማንሳት በሚጥሩበት ወቅት ነው ሲልም ገልጿል። በማስከተልም ሁለተኛና ሶስተኛው ቡድን ሲሄድም ጥቃት እንደተፈጸመባቸው ሚኒስትሩ ጨምሮ አሳውቋል። የእስራኤል ጦር በጉዳዩ ላይ ምላሽ እንዲሰጥ ቢጠየቅም ፈቃደኛ አልሆነም። እስራኤል ሄዝቦላህ አምቡላንስን እና የህክምና ተቋማት ለወታደራዊ ኢላማዎች ይጠቀማል ስትል ማስረጃ ሳታቀርብ ከሳለች። የሊባኖስ የጤና ሚኒስቴር ግን ይህንን ውንጀላ ያስተባብላል። ሚኒስትሩ እስራኤል በሊባኖስ ላይ ጥቃት መፈጸም ከጀመረች ጊዜ አንስቶም 91 የህክምና ባለሙያዎች ሲገደሉ 208 መጎዳታቸውን አብራርቷል። አክሎም በህክምና ተቋማትና አምቡላንሶች ላይ ብቻ 120 የሚደርሱ ጥቃቶች መፈጸማቸውን አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።